ጤነኛ እንደሆነ ደስተኛ እንደሆነ ሰው መጨናነቅ አለባችሁ ብዬ በፍጹም አላስብም። ከዚህ በኋላ እንደውም በጣም ደስተኛና ጤነኛ እየሆነ ይመጣል ብዬ ተስፋ አድርጋለሁ አይደል? ከዚህ በኋላ በቃ ሰላማችንን እናገኛለን። ማንም እንዲረብሸን አንፈልግም። ከዚህ በኋላ ደስ የሚሉ ቪዲዮዎችን የምንለቅላችሁ ይሆናል። እንዴ ማነው ደግሞ የላከ? ማን የጠራው? በፈጣሪ ስም ዳኒ ግን ለምንድነው የማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን እያሳለፋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር ያደርጋችሁ በቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ዛሬ እንግዲህ ይዤላችሁ የመጣሁት ሩታ ነው። ሩታና አብርሽ እንደሚታወቀው ያሉበት ሁኔታ አሁን ላይ በጣም ጥሩ ሁኔታ ላይ ናቸው ያሉት ማለት ነው። እና ጥሩ ሁኔታ ላይ ናቸው ያሉት። ስለዚህ እየበጠበጧቸው ያሉት ሄርሜላና እንደዚሁም ሌሎቹ ናቸው ማለት ነው። እና እንግዲህ ሩታ አሁን ላይ ከልጇ ከአብርሽ ከሁሉም በጣም ደስተኛ ሆነው እየኖሩ እያለ እየረበሿቸው ያሉት እየመጡ ቡዜን እንደዚሁም ሊብ ናቸው ማለት ነው። እንደምናየው እሱ ከልጁ ጋር በጣም ደስተኛ ሆኖ የመኖር ፍላጎትም አለው። ዛሬ ትናንትና በቃ እኔ ከልጁ ጋር ነው መኖር የምፈልገው ብሎ ጥሎ ሄዷል። ስለዚህ የመጣው ልጁ ጋር ነው። እንግዲህ አብረን የምናየው ይሆናል። ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን እሱ ትምህርቱ ላይ ያለሽ ነገር ቻለሽ። አንተ ማነህ? ምንድን ነህ? ቤተሰብ ምንም አይደለም እኮ ስላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? ለምን አትተውንም? ጤነኛ ነው አያችሁ አይደለ? ጤነኛ ሲሆን ነው እኛ መተው። ጤነኛ ነው አያችሁ እኮ ታከመ አይደለ? እንደ አምስቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አሁንም ደህና አይደለም። ገባሽ አይደለ? ለምን ትረብሹናላችሁ? ሕክምናው አልቆ አብርሃም ደህና እስኪሆን እንደሆነ እስክናቅ ድረስ ማለት ነው በእኛ ቁጥጥር ስር ነው። ገባሽ አይደለ? የትም ይዘሽው ብትገቢ እኛ አብርሃም እየተከታተልን ነው ያለው። ማንም የምትቆጣጠረው አንተ ምንድን ነው? አንተ ይኸውልሽ፣ ለእናንተ የመሰላችሁ አብርሃም ባንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ነው ያለው። ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምችል። ምንም የሚያገባ ነገር የለም ዳንኤል። ከህይወታችን ውጣ። እድል እሰጥሻለሁ። ማነው አንተና ነው ስለኔ እድል የምትሰጠኝ? አብርሃም እዚህ ጋር እጠብቅሃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው፣ ዞር በል። የእኛን ህይወት አትበጥብጠን። በቃ ደስተኛ ነው፣ ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር እሱ ደስተኛ ደስታ ፊት ይታይሻል። ፊቱ ላይ እስኪዩ ምንም እኮ አልሆነም። የታለ ደስታ ፊት? ገባሽ አይደለ? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ ይሁን? እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደለ? ገባሽ? ልጁ ደህና ሳይሆን ደህና ነው እያልሽ እየተከራከርሽ ነው ያለሽ። እስካሁን እድሉ ሰጥሽሻል። አሁንም መቆየት የፈለግሽውን ያክል ትቆያለሽ። ከዛ ለአብርሃም ይዘን ነው እንሄዳለን። ዳንኤል ይበቃል። ማድረግ ትችላለሽ። ከህይወታችን ውጣለን። በጣም ብዙ ጊዜ እኔ ነግሬሃለሁ። በቃ ተወን፣ አንፈልግም። የእኛን ህይወት አትረብሻን ፕሊስ። ና ሂድ። ህይወታችሁ ውስጥ አልገባሁም እንዳትነኪ። ሂድልን። ህይወታችሁ ውስጥ አልገባሁም። ተረዳሽኝ አይደለ? ከዚህ በላይ እንዴት ትገባለህ? ዳና ነው። ከዚህ በላይ እንዴት ህይወታችን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ እየደረስሽ ለምን ትረብሹናላችሁ? በቃ ተውና። በነገራችን ላይ እዚህ ላይ ዳኒ እያስመሰለ ነው የሚገኘው። ዳኒ አሁንም ቢሆን ሩታና አብርሽ እንደሆኑ በአንድ ላይ እንደሆኑ አይፈልግም። አብርሽ ደግሞ አሁን ላይ ምርጫውን ሩታና ልጅም ብሎ እየመረጠ ባለበት ሰዓት እየረበሹት ያሉት እንዲሁም ዳኒ ሄርሜላ ናቸው። አይተናል። ባየንበት አጋጣሚ አይታችኋ ከሆነ ሄርሜላ አብርሽ ቤቱ በመጣበት ሰዓት አልወጣም ግዳጅ ሂጂ እየተባለችው እንኳን አልሄድም አልወጣም እያለች ነበር ያለችው። አሁንም ቢሆን ጥፋቱ የዳኒ እንደዚሁም የሄርሜላ ነው። እሱ ምርጫውን መርጧል። ልጁ ደህና ነው። ምክንያቱም ያለው እኔ ህይወቴ ከሩታ ጋር ሲሆን ማነው የሚጠላኝና ማነው የሚወደው እያለ ነው አብርሽ አሁን ላይ እየሄደ ያለው ማለት ነው። እና እንግዲህ
አሁን እንደኔ መቶ እየረበሻቸው ይገኛል። እሷ ከልጇ ጋርና እንደዚሁም ከአብርሽ ጋር መልካም ህይወት እየኖረችና ደስታዋ ተመልሶላት ልጇን የዚህ ደረጃ ደረሰችው ብቻዋን እስከሆነ ድረስ እኔ አብርሽ ዝም በማለቱና እሷን በመብረጡ እንደዚህ ይረብሻቸዋል የምንልበትም አንድም ነገር የለም። ሩታ ምን ጊዜም ቢሆን ያኔ ጥፋት ታጠፋለች። ጥፋት ባጠፋ ሰዓት አጥፋታለች እንላለን። ጥፋት በሌለበት ሰዓት ደግሞ እንደዛው። ግን አሁን ላይ ዲያኒም ሆነ ዲብም ቡዜም ለምን ዝም ብሎ ከእሷ ጋር ህይወቱን ቀጠለ? ሄርሜላ ለምን አልመረጠም ብለው ነው እንደዚህ ሩታ ጋር እንትን የሚሉት ማለት ነው። እና ስለዚህ ሩታ ደግሞ ህይወታቸውን አስተካክሎ መምራት ከቻሉና ልጇ ጋር ከተመለሰ አብርሽ ይሄ በጣም ደስ ሊል ነው እንጂ የሚገባው ከእሷ ጋር ለምን ሆነ ብለው ይሄን ያክል ታሟል ማለት የለባቸውም። እሱ ትክክለኛ እኔ ደህና ነኝ እያለ እየተናገረ ነው። ፈልግም አናረም እንዴ ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም። ተረዳሽ? ምንም ውሳኔ ላይ አይደለም ያለው። ተረዳሽ? ቆሞ ስለሄደና ለብሶ ስለተጓዘ ስለበላ ደህና ነው ማለት አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ? አንቺ ነው ኤፍሬም ግን የሚታያችሁ ደህና ነው፣ ሁሌ ደህና ነው፣ ሁሌ ደህና ነው። እሱ ለምን ደህና ነኝ አይልም አለኮ ሲበል እስቲ ህክምናውን ይጨርስ ይከታተልና ከዛ በኋላ ያለው እኛ ተከታተለ ነው ዳኒ። እኔ ምንም አይነት ጭቅጭቅ አልፈልግም። በቃ አትረብሻን፣ እየተዝናናን ነው። ተወን በቃ ምንም ነገር አልፈልግም። እኔም ጭቅጭቅ ፈልጌ አይደለም የቆምኩት። ገባሽ አይደለም? መዝናናት ነው አይፈለግሽው? እየተዝናናችሁ ነው አይደለ? ተዝናኑ፣ ችግር የለውም። ከዚህ በላይ ጭቅጭቅ አለ እንዴ ዳንኤል? ተዝናኝ፣ ፈቀድኩልሽ እኮ ይሄ ተዝናኑ ነው ያለው። ገባሽ አይደለ? የትም ይዘሽ ደግሞ ነው የሚካፈል ና እንሂድ። ጤና የለውም እንዴ? ና እንሂድ በቃ እኛ እንሂድና እንዝናና የራሳችንን ነገር። ሲጀመር እነሱ ምንም ሰላም እንድንሆን አይፈልጉም። ለምን እንደሚከታተሉኝ አይገባኝም። ና እንሂድ በቃ። አንተ ማን እንዴ? እኔ ጥላ የራሱ እንደዚህ አልተከተለኝም። ለምን እንደዚህ የምትሆነው? ዳንኤል እባክህ ተወን። እሺ ማማው እንዴ ቁጭ እንዴ እኮ እንዝናናለን፣ ግን ከአሁን በኋላ እንድትከተለን አንፈልግም። በቃ ናማ እንሂድ። ሩታ የዛሬው አለባበስ ብዙም ደስ አይልም፣ ለተመልካችም ቢሆን ደስ አይልም። አለባበስሽን ብታስተካክይ ጥሩ ነው። የምትለብሻቸው ልብሶች አሪፍ ልብሶች፣ ሌላ ልብሶች አሉሽ እና ይሄ ደግሞ ብዙም አለባበሱም ደስ አይልም። ለማናቸውም ህይወቷ ያሳመረልኝ ነው። ምክንያቱም ወደ እሷ ስለተመለሰ ሁላችንም ብዙም ደስ የማይላቸው አሉ፣ ግን እኛ ደስ ብሎናል። የሩታ ደስታ መመለሱ ለሁላችንም ደስታ ነው። ይህ ጊዜ የነገርኩት በእናትህ አይገባቸውም። ሆን ብለው ነው ይህንን ነገር የሚያደርጉት። ሲጀመር ሰላም እንድንሆን አይፈልጉም። አላቅላቸውም እንዴ ከቡናናም በኋላ እናገኛቸዋለን። ሆን ብለው ነው ያውቁታል ሁሉንም ነገር። የሆነ አንዳንዴ ሰው አውቆ የትኛውን ቢቀሰቅሱት አይሰማም አይደል የሚባለው። ሆን ብለው ነው ሁሉንም ነገር ያውቃሉ። ፕሊዝ ተወን ዳኒ፣ በእናትህ በቃ ከህይወታችን ውጡ። እኛ ምንም ነገር አንፈልግም። እንዝናናበት። መጣ